በኤስኤንኤች የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ። እንግዲህ በጨዋታው ውስጥ እንኳን ደህና መጣችሁ ማለት ፈልጋለሁ። ከዚህኛው ጠረጴዛ ስምና ስራ ብቻ ጥቀስልኝ። ማዕላፍ አወቀ ባላለው ወይም ማፊልኡል በሚለው ሰው ያቀኛል። ሙዚቀኛ ነኝ። መልካም። እህታችን ሌኒ ኦፕሴ ይባላልው የቤት እመቤት። መልካም። በዚህ ጠረጴዛ የቡድን ስም ማውጣት አለብን ከተባለ ስሙ ምን ይሆን? ያው እኔና እሷ ተመካክረን በአንተ ፍቃድ አለችኝና ሌዊዮ ብለናል። ሌዊዮ yes ወደዛ ጠረጴዛ እንሂድ። ስምና ስራ ብቻ ጥቀስልኝ። ድምጻዊ ወንዲማሩ ይባላልው ግጥምና ዜማ ደራሲ ነኝ። ኤርሚያስ ኪዳን ይባላልው ስራዬ የግል። መልካም። ስለዚህ እናንተ የቡድን ስም ማን ብላችሁ ልጠው ፈልጋችሁ? አዲሱ ሙዚቃ እንዲማለ እንደ ይሰኛል። አዲስ ማውጣው ሙዚቃ እንዲማለ እንደ እንዲህም አለ እንደ የሚባል ቡድን በሌዊዮና በእንዲህም አለ እንደ መካከል የሚኖር የማን ያሸንፋል ጨዋታ ተጀምሯል ማለት ነው። ከመጀመራችን በፊት ያሉት 6 ሳጥኖች እነማን እንደሆኑ ልንገራችሁ። መልካም። ያልጎደለ መረጃ በመንገዴ ምስልና መስታወት ናቸው። የምትጀምሩት ሌዊዮች ናችሁ። ማፊ ከነዚህ 6ቱ ሳጥኖች የትኛውን ትመርጣለህ? በመንገዴ እነዚህ ሐረር ስንሄድ ልናገኛቸው ምንችላቸው 7 ነገሮች ቃሉ ሲመጣልህ። ብርቱካን፣ ማንጎ፣ የሐረር የሚታወቅበት ሐረር የሚታወቅበት ምን እሺ የሚናከስ የአንበሳ ተቃራኒ ጅብ። እሺ ሂድ። አንገቱ በጣም ረጅም ቀጭኔ ነው። ሌላ ሰጎን፣ ሌላ እዚህ ጉብጥ ነገር ያለው ግመል፣ የሚጎበኝ ነገር ሐረር ግንብ፣ ሌላ አጠቃላይ ተደርጎ የሚጎበኘው ጀጎል። ይኸውልህ የጀጎል ምን ነው ይባላል? የጀጎል ግንብ። ኦኬ ኦኬ እኔ አባት አታስብ። በ30 ሰከንድ የመለሳችሁት 2 ነው። በቀጣይ 2 ሳጥኖች እንግዲህ ይፈርዳል። ወደ እንዲህም አለ እንዴ እንመለስ ወይም ደግሞ ወደ ወንዴ ቡድን እንሂድ። ወንዴ እንዴ በደንብ አስረዳኝ። በመንገድ ተመርጧል። የትኛውን ትመርጣለህ? መረጃ። እነዚህ ሊነበቡ የሚችሉ 7 ነገሮች። ትልቁ መጽሐፍ፣ ቶሎ ሌላ ጋዜጣ፣ መጽሔት። ጎበዝ። ከዚህ ቀደም ያልከው ጋዜጣ። ጎበዝ። ሌላ ደግሞ ምን ጽፍበት? ደብዳቤ። ምን ጽፍበት? መጽሐፍ። እሺ ይሄ ምን ይባላል? ፊት። ሰው ይለፈኝሽ እንደዚህ መጽሐፍ ነው ይባላል። ሰከንዱማ አልቋል። ካለቀ በኋላ ነው የተመጣው። ወንዴ ሰከንዱ ካለቀ ተማሪ የሚያነበው ምንድነው? እንዴ ደብተር። አንተ ደብተር ይጠፋል። አረ ሲነር ላይን ቢለኝስ ደብተር ኩ በቀላሉ ዘዴ። እሺ መልካም። የእናንተ ውጤት እንድትገምቱ ያክል 4 ደብተር ላይ እንድትጽፈው ነው። 2 ሲባዛ በ2 እኩል ይሆናል 4። ወደ ሌዊዮ እንምጣ። ሌኒ ዝግጁ? የትኛውን ሳጥን ትመርጫለሽ? መስታወት። እነዚህ 7 የሴት ጸጉር አሰራሮች። ቁጥርጥር። ሌላ አንድ ላይ ሁሉም ምንድነው የሚባለው? ከቶክስ ተላለቀጥሉ ምትሰራው ለክረምት ብዙ ጊዜ የሚሰራው ሹሩባ። ኦኬ ቆይ ቅድም ያልከው ቁጥርጥር። ኦኬ የሚቀጠለው ዊግ። ኦኬ ቅድም ያልከው ይሄ ምንድነው? ኦኬ ምገባበት ኮፊያ። ኖ ምገባበት ተጠቅለለ ይለፍ እንትን ምትለው ምቀጥለው ዊጉን ምንድነው የምታረገው? መስፋት። ተደውሏል። የመጨረሻው ተብሏል። ሰፌት ነው የሚለው ዳኛ መስፋት ነው ያለው። ይያዝልን። ሁለት ደግሞ ከተደወለ በኋላ አልኩህ እኮ ዳኛ ይቆጠራል አይቆጠርም? አይቆጠርም። ይሁን። በ30 ሰከንድ የመለሳችሁት። በነገራችን ላይ ውጤት ከመናገር በፊት ማፊ ከድምጻዊነት ባሻገር እዛ ጋር ደግሞ ቢሸቅል ጥሩ ነው።
የሴቶች ጸጉር ላይ በሸክም አውቆታል። አራት ነጥብ ነው ያገኛችሁት። አሪፍ ነው። ቅድም ስነበራችሁ ሲደመር 4 እሺ ወደ እንዲህም አለ እንዴ ቡድን እንምጣ። የትኛውን ሳጥን ትመርጣለህ? ምስል እነዚህ ሙሽሮች ፎቶ የሚነሱባቸው 7 ቦታዎች የምንኖርበት ቤት ፎቶ ይሄ ራሱ ስቱዲዮ ከሬስቶራንት ከፍ የሚል ሆቴል የመሰብሰቢያ አዳራሽ ቤተ መንግስት ያለው ፓርክ በአማርኛ ፓርክ ና በአማርኛ አሁን አስፋልት ላይ ነን የምንለው ስንቀይረው መንገድ ላይ አለ የመጨረሻው አልቋል። ደቂቃ አልቆ ነው የመለሰው። ያመጣት ችግር ነው እንጂ ደቂቃ አልቋል። ያመጣት ችግር አልቋል። 5 ነጥብ ነው ያስቆጥራችሁት። ስንት ነበራችሁ? 4 ቅድም 4 ነበራችሁ። 9 3 ነጥብ እየመራችሁ እናንተ 9 ናችሁ፣ እነሱ 6 ናቸው። እዛው ጋር እንዳትቀሩ ሂዱ። እሺ ናቸው አለቀ። ወደ ሌዊዮ እንምጣ። ማፊ ወዬ ከሙዚቀኛነት በፊት የተለያዩ ስራ ድርሻዎች ነበሩ። ምን አይነት ስራ ውስጥ እንድትሰማራ ነገር? ያው በዚህ አርት ውስጥ ሆኖ ያው ብሔራዊ ቲያትር ሰርቻለሁ። ብሔራዊ ቲያትር በምሰራበት ሰዓት ያው መልቲ ነው የምትሆነው፣ ትወናውም ውዝዋዜውም ድምጹም ላይ እና ሞር በውዝዋዜው ነው እንትን ያልኩት። ከዛ በኋላ ነው የራሴ ሙዚቃ ያወጣሁትና የመጀመሪያው ሙዚቃ ማን ይባላል? መቼ ነው ያወጣው? የመጀመሪያ ሙዚቃ ከህዝብ ጋር ያስተዋወቀኝ ሌዊዮ ነው። ሌዊዮ ቃሉ ሌዊዮ ምን ማለት ነው? ሌዊዮ ማለት ላይክ ሪል ፍቺ የለውም። ለምሳሌ ቡሄ ሲመጣ ሆያ ሆዬ እንደሚባለው በጉራጌ ማህበረሰብ ሌዊዮን ጨፈር እንደማለት ነው። እኛ እንደ እንትን የተጠቀምነው እንደ ይሄ ያለ አሟይ ቃል ነው፣ ግን ውስጡ ሙዚቃው ላይ ያለው ሐሳብ ደግሞ ሌላ ነው። አንድ ጥሩ ሙዚቃ መቼስ ያው ሁሉም ሙዚቀኛ ድምጻዊ የሚስማማበት ነው። ጥሩ ሙዚቃ ከተሰራ እንደ አባት ስም ተቀጥያ ተደርጎ ይያዛል። ልክ ማፊ ሌዊዮ እንደሚባለው እንደማለት ነው። ማፊ ስሙ እንዴት ወጣለ? ስሙን እንዳጋጣሚ ያው እኔ ትክክለኛው ስሜ ማዕላፍ አወቀ ነው። ያው የመዝገብ ስም ይባላል። አሁን ማን ይሙት አሁን ማዕላፍ ብሎ የሚጠራ ሰው ወይ የሩቅ ወዳጅ ነው? ሁሉም በአሁን በሙዚቃ የሚያቀኝ በአጠቃላይ ማፊ ብሎ ነው የሚጠራኝና ማዕላፍ አወቀ ብሎ የሚጠራኝ የትምህርት ቤት እንዳልከው ነውና ያው የማፊ ልዑል የሚለው ያው ኒክኔም ነው ለሙዚቃው ፈልገ ነው ቶሎ ሰው ጋር ያው ማዕላፍም ዩኒክ ነው። በርግጥ ግን አንዳንዴ ቶሎ የሚያዙ ስሞች አሉና ላይክ እሱን በማሰብ ነው ያወጣነው። ሌዊዮ ብቻ አይደለም የሰራው። እንግዲህ ሌዊዮ ከወጣ ስንት ጊዜው ነው? 8 ዓመት። እንግዲህ አስበው በ8 ዓመት ውስጥ ግን የተለያዩ ስራዎች ተሰርተዋል። ሌላ በሌዊዮ ያክል እንደዚህ ተወዳጅነት ያገኘው አንዳንድ ስራዎች ጥቀስ። ሸዊት ማዕረ የሚለው ዘፈኔ በጣም በሰው ወዶታል። ልክ እንደኔ ነሽ የሚለውም ኦሮምኛም ሽርበይና የሚለውም ዓለሜዋም አሁን መጨረሻ ላይ ከጊሎ ጋር የሰራሁት ደግሞ ፈልግሻለሁ የሚለው ሙዚቃ ነጠላዎች ናቸው። ነጠላዎች ነው። ደራርበ ግን ጋቢ እንዳይሆን ወደ አልበም እየመጣ ነው። ወደ አልበም እንዴት ነው? አሁን እዛ ዝግጅት ላይ አይደለም ወይ? ነኝ። አሁን እግዚአብሔር ይመስገን አብነት አጎናፍር ጋር በጣም ወደው ሙዚቀኛ ነውና ለኔ ደግሞ ትልቅ እድል ነው ከሱ ጋር መስራት እና እሱ ነው አሁን በአልበሜ ላይ ያገዘኝ ያለው። አሁን በቅርቡ ደግሞ ማውጣው ቁጥር 2 ሌዊዮ አለ። ዜማው እንጠብቃለን። መቼስ ያው ሁላችንም የምንወድልህ ሌዊዮ ነው። ግን ቅድም አሁንም የጠቀስካቸው የተለያዩ የሙዚቃ ስራዎች አሉ። ሁሌ ግን ማፊ ሲነሳ ሌዊዮ ናቸው ሌዊዮ ነው የሚነሳውና እንዲሁ ለሙዚቃው ፍቅር ስንል ተወሰኑቹን ቨርስ እንደው ብንሰማ ደስ ይለናል። ሌዊዮ ነው ሌላ ሙዚቃ እንግዲህ አንተ ምርጫ አይንሽን አይና ወደውና ጥርስሽን አይና ፈቅረውና በጉዴ ወጣለው ከልሚያውራና በጉዴ እንዳልወጣ ከልሚያውራና አይንሽን አይና ወደውና ጥርስሽን አይና ፈቅረውና በጉዴ ወጣለው ከልሚያውራና በጉዴ እንዳልወጣ ከልሚያውራና ተፈጥሮ ልጋሴን እንደምንችሮሻል የወርቁን ማዕጠንት
አርከፍክፎብሻል እማኝ በሌለበት በልሜት መጪና ጉድ እንዳይፈላብኝ ተኝቼ አወራና አይንሽማ ካልማስ ማዶ ሲያበራ ፍቅር ገበያው ደራ ጥርስሽማ በጨለማው ደመቀ ፈገግታሽ ተለከ ለጨዋታው ለወደፊቱ መልካም ድል እመኛለሁ ቴንክ ዩ ለብዮ ሳጥን ይቀርብ ሁለት ማና ናቸው ያልጎደለና መልካም የትኛው ይሻላል መልካም እነዚህ የተቃና ሊባሉ የሚችሉ 7 ነገሮች ልኝ ሰምታለች ዛሬ አለ ቀን ፊት ጥሩ ሰው ሌላ ጥሩ ሰው ማዛ ሽታ ሌላ ጥሩ ቃ ሽለፍ ወንድና ሴት ፍቅረኛሞች ሌላ ባልና ሚስት ሌላ ስሙ እናትና አባት ሌላ ፍቅረኛሞች ወንድና ሴት ሲጋባ አሁን ያጋባችሁ ሰዳር ነው እንዲህ ያልኩት ገባ አንድ ነጥብ ነው ያስቆጠራችሁት 6 ሲደመር 1 7 ወደ እንዲህ ማን እንዴ ቡድን እንምጣ ማን ይቀረው ያልጎደለ ይላል ያልጎደለ ስለዚህ ሊጎደል አይችልም ኦሬዲ ተመልሶ ሊጎደል አይችልም እውነት በቃ እነዚህ ሙሉ ሊባሉ የሚችሉ 7 ነገሮች ሰው የሱ ስጠራ መጠሪያው ስም ቀጥል ሸሚዝ ልብስ አምሮ ሌላ እንትን ይለፈን እሺ ብር ምን እሺ አራት ይለፈን እሺ ምን ኖርበት ምን ገዛው የሁለተኛው አረ ጥሩ ነው እኮ እንደዚህ ብትለው ጥሩ እንደዚህ ወንድዬ አይደለም ወንድዬ ያለ አላስረዳኝም አንድ ሁለት ሶስት አራት ምንድን ናቸው ቁጥር አንዴ ማለ እንደ የመለሳችሁት 3 ነጥብ ነው ቅድም ስለነበራችሁ 9 ሲደመር 12 በጨዋታው ፍትሃዊነት መሰረት የነጥብ አብላጫ ያገኙት እንዲህም አለ እንደ ስለሆኑ ወንዲ ገንዘብ አሸላሚ መቀመጫ ላይ ባክ ተላልፍላችሁ የማን ያሸንፋል ፕሮግራም ነው ይሄው በመጀመሪያው ዙር ነጥብ አብላጫ ያገኙት እንዲህም አለ እንደ ወንዲ ይሄው ዙፋኑ ላይ ተቀምጧል ያንበሳው ድርሻ ነገር ግን አሁን ቆም ብለህ ስማ ቆም ብለህ አዳምጥ ቆም ብለህ ስልክ እንዳትቆም ይኸውልህ ነጥብ ያገኘው ሁሉ ብር አገኘ ማለት አይደለም ሆኖ ስለሚያውቅ ነው ምክንያቱም በጣም በቃ እንደዚህ ነጥባቸውን ምናምን አከማችተው ልክ ዳሽሙላው ላይ ዜሮ ከዛስ እዚህ ጋር የተቀመጠው ሲበላይ አይቻለሁ ያ ነገር ደግሞ እንዳይገጥመህ አሁንም ትኩረትን ሰብስብልኝ ነው እያልኩ ያሉት ለማንኛውም ወደ ዳሽሙላ ጥያቄ ዘርፍ ላይ መተናል የዳሽሙላ ዘርፉ ምንም ውስብስብ ነገር አይጠይቅም አንድ የዳሽሙላ ጥያቄ መልቲፕል ቾይስ የሆነ መልስ አለው ብዙ መልሶች ሊኖሩ ስለሚችል የዛ ዳሽሙላ የሚመጥን እናንተ ደመነፍሳችሁ የሚነግራችሁ ብዙ ሰው ሊጋራው የሚችል መልስ በተሰጣችሁ ወረቀትና ማርከር በትልቁ በአግድም መጻፍ በኋላ 3 አይነት ለዛ ዳሽሙላ የሚመጥኑ መልሶች ቁልጭ እናደርጋለን ወንዴ የሚጽፈው መልስ ካሉት 3ቱ ምላሾች አንዳቸው ጋር ከተዛመደ የብሩ ክምችት ቀጥታ በመልሱ ልክ ማለት ነው ወደ እዛኛው ቡድን ይሄዳል እሱ የጻፈው ትክክለኛ መልስ እንዳጋጣሚ ከተደገመ ይባዛል ያርግል አሜን እሱ ከሳተው ግን ውሃ በላው እነሱ ቻንሱን ይወስዱና ካገኙት እሱም ሊያድንህ ይችላል ገቢቶ እንቀጥል ዙር ጥያቄው ምን ይላል ማር ዳሽ ላይ ተደርጎ ይበላል ማሰብ መብትህ ነው ጻፍ አድርገው ማር ዳሽ ላይ ተደርጎ ይበላል በትልቁ ጻፉት
ሂሳብ ነው እንዴ ተጠየቀው? አይ ሂሳብ ከሆነ እናግዘው ነው። ሁላችሁም እስቲ አንብቡልኝ ጥያቄ ምን ይላል? ማር ዳሽ ላይ ተደርጎ ይባላል። ገብቷችኋል? ግልጽ ነው። ምንድን ነው ያልከው? ላሳይ ለነማፊ ዳቦ ስሎታሉ ይመስለኛል። ቆይ ይመስለኛል መሳል ፈለገን ነው። መሳል ሳይሆን መጀመሪያ በአልኳትና ቴንክ ዩ በአለና ግን ቆይ እስቲ ዳቦን ትተህ የሰረስከውን ቃል ንገረኝ። በዳቦ አልኩትና ጉዳዩን እንትን እንዳደረገው ብዬ ሲምፕል እንዳደረገው በዳቦ ማልከው ዳቦ ነው خلاص የኔንም መልሰውታል። ቂጣ ላይ ቂጣ ዳቦ አንበሳ ሁላችንም ማየት እንፈልጋለን እኮ ማር ላይ ዳሽ ተደርጎ ይበላል። ዳቦ ዳቦ አንድ ቁጥር ላይ ነው። አንድ ቁጥር ማለት 10,000 ብር ነው። ዳቦ ስንት ጊዜ ነው የሚጻፈው? 3 ሲባዛ በ10,000 30,000 ብር። እንዲህም አለ እንዴ? ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ነው። ወደ ሁለተኛው ዙር ተሸጋግረናል። እንዲህም አለ እንዴ? 30,000 ብር አለ እንዴ? አስባሉልህ ይወላ እኔ በጣም ማደንቅለት የወንዴ በጣም ትክክለኛ ተፎካካሪ በቃ ስሜት እዛ ጋር አንተን አይደለም እያየህ የነበረው እዚህ ጋር የነበረው ፒሲው ነበር። ሳቶ ሰከንዱ አልቋል። አለቀ በቃ። ለማንኛውም ይሄ ፉክክር ይቀጥል። በመጀመሪያው ዙር ቻንሱን የወሰዱት ሌዊዎች ናቸው። በሁለተኛው ዙር እንዲማለ እንዴ መጀመር አለባችሁ። በሁለተኛው ዙር ያሉት 6 ሳጥኖችን ማን እንደሆኑ ልንገራችሁ። መጭመቅ፣ የተዘጋ፣ ተተኪ፣ ማጉሊያ፣ ጠጠር እና ተበሳ ናቸው። ስለዚህ የሚያስረዳው ኤርሚያስ ነው። ኤርሚያስ ለወንዴ የሚያስረዳው ከ6 ሳጥኖች የትኛውን ትመርጣለህ? እነዚህ 7 የዘይት አይነቶች ዛፍ የሚመስል የምናቀጣጥለው የሚጨስ እሺ ሌላው ሰሊጥ ብለን ሌላ ናይስ ማዲያ ላይ የሚሸጠው ናፍታ ጀነራል ኔሙ ቤንዚን ኖ አጠቃላይ ስሙ ቤንዚን ጋዝ ምናምን አጠቃላይ ስሙ እሺ ለፍ ፍራፍሬ ነው ወይራ ኖ ፍራፍሬ ነው ተጨምቆ የሚጠጣው አረንጓዴ ወይ ኖ የሚጠጣው ፍራፍሬ በቃ በ30 ሰከንድ ውስጥ የመለሳችሁት 2 ነው። ተጠንቀቅ፣ ከኋላ የሚነሳ ሰው አለ። ለውዮ አቤት አትሉም? ወይ አለን። እሺ 5 ሳጥኖች አሉ። የትኛው ትመርጫለሽ? ሌላ ማውጊያ። እነዚህ ማይክሮፎን የሚታይባቸው 7 ቦታዎች። አሁን ዘውተር ምን እያደረገ ነው? ምን እየመራ ነው? መድረክ። ኦኬ። ቅዳሴ ምናምን የሚኖርበት ቦታ ምን ይባላል? ቅዳሴ የሚቀደስበት ማይክ። ቅዳሴ የሚቀደስበት ይለፍ እሺ 96.3 ምናምን ሬዲዮ። ኦኬ። ተማሪዎች የሚማሩበት ትምህርት ቤት። ለውዮች የመለሳችሁ በ30 ሰከንድ 4 አትሊስት በእጥፍ ተሽላችኋል። ወደ እንዲህ ማለት እንዴ እንምጣ። ማክ ወንዴ ሙዚቃ መቼ ጀመርክ? በልጅነቴ ነው የጀመርኩት። አሁንስ ልጅ አይደለም? አይ ቲንክ ልጅ ነኝ። ያው ህፃናት ቲያትር ነው የጀመርኩት yes እንደሱ ብለህ ጀምር። እሺ ስጀምር ትምህርት ቤት ጀምሮ እንትን ነበር። ሞር ግን ያጠናከርኩት ሀብ የጀመርኩ ምለው ህፃናት ቲያትር ነው። ህፃናትና ወጣቶች ቲያትር ቤት ማለት ነው። አሪፍ። ያው ምን ያክል ነጠላዎችን ሰርተሃል? ወደ 6 ነጠላ ዜማዎች። 6ቱን እስኪ በስማቸው ጥራልኝ። ከመጀመሪያው እስከ መጨረሻው ማለት ነው። ሽሮ ሜዳ 1 ይቅርታን በዜማ 2 ምን ሆና ነው ወዬ መቼ የምትሻል በመካከል ደግሞ ፖሮራ አካባቢ
እጅ አንስት አይነት ነገር ለኮሮና የተዘጋጀ ሙዚቃ ነው። ከዚህ ባሻገር ግን በጣም ልዩ የሆነ ነገር እኔም ጠቆም ማድረግ እፈልጋለሁ። ምናልባት ማፊ ከወንዴ ጋር ጥሩ ጓደኛሞች የሆናችሁ ይመስለኛል። ወንዴ ጥሩ ጓደኛ? አዎ። ግን እኔ ያስተዋልኩት ነገር ምናልባት ሁላችሁም ያያችሁ ከሆነ የወንዴ ወዳጆች አድናቂዎች እስቲ ያው ፊቱ ነው አሁን ጺሙን ላጨው እስቲ በምናብት ጺሙን ላጨው የድሮውን ወንዴን እስቲ አስበው። እዛ ክሊፑ ላይ የምናየው ወንዴ አሁን ፀጉርህን አሳድገው ነው የሆነ በጣም ስታይሊንግ የሆነች ፓንክ ነበረች። ይሄ ፊት የድሮ ቱፓክ ሻኩር መላጣው አይደለም። ፀጉር የነበረው ጊዜ የሆነ ፀጉር ነበረው። እሱ ነው የምትመስለው ለኔ ይሄ የድሮ ቱፓክ። እኛ ወንዴ ፓክ ነበር የምንለው። ከቡናችሁ ስም ጋር በተያያዘ እንዲህ ማለት እንዴ ከሰራው ሙዚቃ መነሻ አዲሱ ሙዚቃ መነሻ አድርገህ ነው እንትን ያልከው። እስቲ እንዲህ ማለት እንዴ የሚለው ሙዚቃ ወጥቷል? መቼ ነው የወጣው? አይ በቅርቡ ነው የሚወጣው። ስለዚህ በቅርቡ ለሚወጣ የሆነ እንትን ነው እንደ ትሬለር ወይም ደግሞ ልታጓጓን የፈለከው ማለት ነው። መልካም። ስለዚህ አሁን ልክ እንደሱ እንደ ጓደኛ ነጠላ ዜማዎች ብቻ ናቸው ያሉት ወይስ የአልበም ዝግጅት እንዴት ነው? አዎ እየሰራሁ ነው። ብዙ ስራዎች እየሰራሁ ነው። ከዚህ በኋላ ብዙ ሲንግሎች ይጠበቁብኛል። አልበም የሚባል ደረጃ ላይ ለፊኒሺንግ አልደረሱም፣ ግን ደረጃ በደረጃ እየሄዱ ነው። እግዚአብሔር ይመስገን። አሁን ደግሞ የራሴን ስቱዲዮ ገንብቼ ራሴ ላይ እየሰራው ነው ማለት ነው። ለዛ ነው የጠፋሁት። ጥሩ መጣልኝ። ምክንያቱም እንደዚህ ልልህ ነበረ። ምን ነው ጠፋህ ልልህ ነበረ። ለካ ስራ ላይ ነበርክ፣ ሌላ ስራ ላይ። ከህዝቡ ዘንድ ጋር በደንብ አስተዋውቀኛል የምትለው ትልቁ ስራ ምኑና ነው? ወይም ወየ ሁለቱም ያው በደንብ ተቀባይነት አግኝተዋል። አዎ ድምጻዊ ካለ የተወሰነ ከእናንተው ጋር ብንሆን ብለን ጎሳዬን በጣም ስለምወደው የጎሳዬን ልሞክር። ጎሳዬ ተስፋዬ በፍቅር የማትረጋ ሰው ወድጄ ላሊዛት ላላስቀራት አሳድጄ ይኸው ስከተላት እኖራለሁ ጨክኜ እንዳልተዋት ጥሎብኝ ደሞ ወዳታለሁ ነገሪኝ ኧረ እንደምን ከመሽ ይሆን ከማን ጋር ውለሽ አደርሽ ይህን ሰሞን ማነው ባለ ሳምንት ተረኛሽ ተረጋግቶ ሊኖር ያሰበህ እንደኔ የሚያጣሽ ያለ ቀልብ አብክተው ያበሰሉት እህል ጠረኑ ቢጠራም ትርፉ ቃር አይደለ የመች ሰውነት ሊሆን የገቦት እንጀራ ላትኖሪበት ነገር 10 ቤት ለመስራት አስሮን ስታይ የእግዚአብሔር እንዳይጠፋሽ መብረሩና ቆመሽ ተረጋጋሽ የሚገርም ነው። ኦፍ ኮርስ ያው የብዙዎች ድምፃውያን መነሻ ከቨር ሙዚቃ በመስራት ነውና በጣም ደስ የሚሉ የሁለታችሁ እነዚህ ትልልቅ ሙዚቀኞችን ድምፃውያንን እጅግ አድርገን ከማክበር ይጀምራል ብለን እንዲህ ማለት እንደ ከሚለው ሙዚቃ እንግዲህ ስለጀመርክ ከሚለው ሙዚቃ ስሙን ስለሰየምክ እንደ ሰርፕራይዝም ስለሆነ የተወሰኑን ማሰማት እንችላለን ወይስ ሰርፕራይዝ ነው? ሲወጣ ይወጣል እንሰማዋለን ይሻላል። ሰርፕራይዝ ቢሆን ይሻላል። መልካም። ለወደፊቱም ለጨዋታው መልካም እንድል እመኛለሁ። ስንት ነጥብ ላይ እንዳላችሁ ታውቃላችሁ? 2 ነጥብ። ወንዴ የትኛውን ትመርጣለህ? የተዘጋ። እነዚህ ድፍን ሊባሉ የሚችሉ 7 ነገሮች ደፈንክ ሲባል ትምህርት ቤት ምን ይባላል ማለት? ደፈንክ ፈተና፣ የፈተና ምንድን ነው ይባላል? ወረቀት፣ ሌላ ውጤት፣ የሚቆጠር ገንዘብ፣ ሌላ ስም፣ ብር፣ ሳንቲም እናስቀምጥበት ወይ ልብስ እናስቀምጥበት፣ ቁም ሳጥን፣ ቁምን ቀንሰው፣ ሳጥን። እሺ ናይስ። ይለፍ አልቋል። ይሄ
ጫማ ለማንኛውም በ30 ሰከንድ ያገኛችሁት 3 ነው ቅድም ስንበራችሁ 2 ሲደመር 3 5 ነጥብ ወደ ለሚዎች እንምጣ ማንም ያስረዳው እኔ የትኛው ትመርጣለህ ተተኪ እነዚህ 7 አይነት የእንስሳት ልጆች የውሻ ልጅ ቡችላ ናይስ የአህያ ልጅ ውርንጭላ የዶሮ ልጅ ጫጩት የላም ልጅ እሺ የአንበሳ ልጅ ዳቦል ይለፍ የአይጥ ልጅ አልቋል የዝሆን ልጅ አውቀው ነበረ ግን ጠፋኝ ኤልሞን እሺ ለአይጥ ልጅ ያለው የድመት ልጅ ሙጭሊት እሱ ምን አለ የድመት ልጅ እሱ ምን አለ የአይጥ ልጅ እየሰደበኝ ነው እየሰደበኝ ከአራታችሁም የአይጥ ልጅ ምን እንደሆነ የሚያውቃል እኔ አላውቅም የሚያውቃል እኔ አላውቅም ድንቢጥ አይደል የአይጥ ልጅ ድንቢጥ ኦኬ በ30 ሰከንድ የመለሳችሁት 4 ነው ቅድም ስነበራችሁ 4 ሲደመር 8 እየቀደማችሁ ወደ እንዴ ማለት እንዴ እንዴ ወንዴ ማንም ያስረዳው ኤርሚ ቀጠርሽ ከባድ ሲባሉ የሚሰሙ 7 ነገሮች ታይም በአማርኛ ሰዓት ኖ ታይም በአማርኛ ጊዜ እሺ ሰዓት ብሎ ለማጥፋት ምናምን የሚሄዱት እና ሰዓት እሺ የመኪና ሲጋጭ ምን ይባላል የመኪና ይለፍ ለቅሶኛ ምን ይባላል ለቅሶ ራሱ ምን ይባላል ሀዘን እሺ እኔ እናንተ ምን እያደረግን ነው ስናወራ እየተነጋገርን ስፒች ያደረግን ስፒች በአማርኛ ይለፍ ሲችማ ይቻላል እሺ መኪና ላይ ምን ተደረገ ይባላል ቅድም ገዘው ትሪክታ ተናገር ብለናል እንግሊዘኛ አይቻልም ስፒች ማለት ስለዚህ ዲስኳሊፋየር ነው ይቻላል ስፒች አይቻልም ስፒች ብቻ አይደለም ስፒች ብቻ ታይም አለ አይቻልም በ30 ሰከንድ የመለሳችሁት 1 ነው ቅድም ስትነበራችሁ 5 ሲደመር 1 6 ለሚዮ ማንም ያስረዳው እኔ የትኛው ትመርጫለሽ ምረጭ እንግዲህ ተበሳ እነዚህ ቀዳዳ ሊታዩባቸው የሚችሉባቸው 7 ነገሮች ከስር ያረካንት ቲሸርት ጠላ በፊት የሚጠጣበት ናይስ አጭሩ ነው ቁምጣ ያ አሁን ያረካው ቱታ ኖ ሱሪ ያ ከላይ ለብርድ ምን ለብሰው ጃኬት ሌላ ሹራብ ያ ላ ፌስት ምን ይዝበት እቃ ምናምን ይዝበት ፕላስቲክ ይለፍሽ ሌላ ጥራሽ ፌስታል ምን ይዝበት ምን ይባላል ዘንቢል ሌላ ኦኬ ምን ይዝበት ጄሪካን ፕላስቲክ በ30 ሰከንድ የመለሳችሁት 5 ነው ቅድም ስለነበራችሁ 8 ሲደመር 5 13 ነው ያመጣችሁት እነሱት ነበር 6 ከጥፍ በላይ እንግዲህ ያለፋችሁት በቀል እንዴ ነው ሙያ በልብ ነው ቅድም ነበር ያልከው ሙያ በልብ ነው አሁን ቆይ ቅድም ምንድን ያልከው እዛ ጋር የተቀምጠው በቃ እኛ አንበሶች ኪንጎች ነን አለ ይቀየራል አላልክ ተቀይሯል እባክህ ካሜራ ማለት ይህ በቤት ልጅ የሚተላልፍላችሁ የማናሽን ሷ ፕሮግራም ይኸው ወደ ሁለተኛው ዙር ተሸጋግረን ዙሩ ቀይሯል ጨዋታውም ተቀይሯል ተጫዋቹም ተቀይሯል እነ ሌዊዮ ነጥብ አብላጫውን አግኝቶ ይኸው ማፊ ቦታውን አግኝቷል ትምህርት እኮ ሲገባ እንዲህ ነው ይለውጣል ይቀይራል በቃ ለማንኛውም የሁለተኛው ዙር የዳሽ ሙላ ጥያቄ ላይ ደርሰናል ጨዋታው እንደቀደሙ ስለሆነ ቀጥታ ወደ ጥያቄው እንሄዳለን ዙር ጥያቄው ምን ይላል
ሰዎች ስራ ቦታ እያሉ ሆዳቸውን ካመማቸው ወደ ዳሽ ይሄዳሉ። ምንድን ያልከው? አሳየን። ሐኪም ቤት ደገምኩት። ሐኪም ቤት፣ ሽንት ቤት፣ ሽንት ቤት። ታማችሁ ነበር? ሰዎች ስራ ቦታ እያሉ ሆዳቸውን ካመማቸው ወዴት ይሄዳሉ? 3 ቦታዎች። ሽንት ቤት፣ ሐኪም ቤት፣ ቤት። ይሄ ነው በቃሽ። አሁን ለምን በሉ ህጉን ወቁ። እዚህ ጋር የተቀመጠው ሰው የጻፈው መልስ ነው ክብደት የሚሰጠው። እሱ ጻፈው ማለት አለቀ። ከዛ ውጭ የተጻፈው መልስ አይቆጠርም። ሁለተኛ ላይ ቴንክ ዩ አትዝለሉ። የጻፍከው ምንድነው? ሐኪም ቤት። ሐኪም ቤት አለ የለም? አለ። ስንት ላይ? 2 ቁጥር 2 5000 ብር ነው። 5000 ብር ሲባዛ በስንት? ለምን አንተና ስለጻፈች 10000 ብር እና ሌዊዮ አግኝተዋል። ሽንት ቤት ብትል ኖሮ በሽንት ቤት ምክንያት 30 ትበላ ነበር። በሽንት ቤት 30 ከምበላ በሐኪም ቤት ባልበላ ይቻላል። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም በሁለተኛው ዙር ሁለቱም ገንዘብ ተሸላሚዎች ሆነዋል። እነ ሌዊዮ 10000 ብር አግኝተዋል። እነ እንዲማለንዴ ያስብለዋል 30000 ብር አግኝተዋል። አቦ በጣም የሚገርም ፉክክር፣ የሚገርም መሳት የሌለባቸው ጥያቄዎች ሲሳቱ ያየንበት ደስ የሚል ፉክክር። በቃ አይገብቷቸዋል እኮ ጨዋታው። በቃ ደስ ነው ያለኝ፣ እኔም ደስ ነው ያለኝ። በተጨማሪም እነ ሌኒና ኤርሚያስ እናንተ ባትኖሩ ይሄም ጨዋታ አይሆንም ነበር። ልክ ነኝ? አይሆንም ነበር። እናንተም ስላላችሁ ነው ይሄ ጨዋታ ያማረው። እንዲሁም ደግሞ ጨዋታውን ድምቅ ያደርጋችሁልን ታዳሚዎች እጅግ አድርገን እናከብራችኋለን፣ እንወዳችኋለን፣ እናመሰግናችኋለን። ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። ቅርጹ ውበቱ ማስደሰቱ አለሽ ፋልቅንድም ለድምቀቱ ያስልካካ አፍንጫ በጠይም መልክሽ ላይ ፈገግማ ስትይ አርጎሻል የበላይ። ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ።